አለች ወሰደው። ጄሪ እና ሙስጠፋ ጨርቃቸውን ቀደዱ። ሞርዝና ማመን አቃታት። በስተመጨረሻ በጣም ደስ ብሏትና እንዲሁም በተፈጠረው ነገር እጅጉን ተገርማ ብሌን ከዚህ በኋላ አንተ የመጨረሻዬም የመጀመሪያዬም እንድትሆን ስለምፈልግ ነው ዛሬ አብሬህ የማድረው ብላ አለችው። እጅጉን ተደምሞና በጣም ተገርሞ ብሌን የእውነት አንቺ ለኔ ድንግልናሽን አስረከብሽ ማለት ነው ሰጠሽኝ ማለት ነው እያለ ማመን እስከሚያቅተው ድረስ አቶ አምነን መለፍለፍና እንዲሁም መደሰት አበዛ። አዎ ላንተ እኮ ከዚህም በላይ ይገባሃል አቶ አምነን። በዛ ላይ ደግሞ እኔ ላንተ ያለኝን ስሜትና ያለኝን ፍቅር በደንብ ስለማታውቅ ዛሬ ግን ላሳውቅህ እጅጉን ተደስቼና ውስጤ አምኖበት ነው። ምንም ነገር አይጸጽተኝም ዛሬ አንተ ጋር ባሳለፍኩት ፍቅር ብላ አለች። እና ሙስጠፋ ጄሪን አየሽው? አንቺ ያገባሽው ባለካ አንቺን ሳይሆን የሚወደው ይቺ እንቁ የመሰለችና ጨረቃ የመሰለችዋን ብሌን ነው ብሎ አላት። ትሰማኛለህ ሙስጠፋ፣ በእጄ ሰበብ እንዳትሆን አርፈ ብትቀመጥ ይሻልሃል። ሲጀመር አንተ እዚህም ቤት እኮ እንዳልመጣህ አንተ ምንም ጠንቅቀን እናውቃለን። ከሴፈን ጋር ምን አይነት ግንኙነት እንዳለህ ትናገራለህ ብላ አለችው። ትሰምኛለሽ? ላንቺ የምናገረው ምንም ሽርራፊ ነገር እንኳ የለኝም እና ማድረግ የምፈልገውን ነገር ደግሞ አንቺን አማክሬ አይደለም የማደርገው ብሎ አላት። ምን ማለት ነው ይሄ ደግሞ ምን አይነት ቃል ነው ብሎ ሲላት፣ እሱንማ ቀስ ብለሽ ታይዋለሽ። ይልቅስ አሁን ሂደሽ ለቅሶሽን በሶፍት ብትጠርጊ ይሻልሻል። ካልሆነ አቶ አምነን ከሚስቱ ጋር ተደስቶ ሲመጣ አንቺ ፊትሽ ጠቋቁሮ ማየት የለበትም ብሎ አላት። ሙርዚና ልጄ ለምንድን ነው እንደዚህ ያደረግከው? የእውነት ትክክል አላደረግክም። አሁን አንተ የእህቴ ልጅ ነህ ሆይ ብላ አለች። እባክሽ አክስቴ አትቀየሚኝ። ምክንያቱም እኔ በስሜት ተነሳስቼ ነው እንጂ ጄሪን ቀለበት ላደርግላት የቻልኩት እማፈቅራትና የምወዳት ልቤ የመረጠው እሷን ነው ብሎ አለ። ማንን? ብሌንን። ብሌን እኮ ግን ለቤተሰባችን አትመጥንም፣ ማለቴ ምንም ነገር የላትም። በዛ ላይ እናትም ሆነ ቤተሰብ እንደሌላት እኔ አውቃለሁ ብላ አለች። ታዲያ ምን ችግር አለው አክስቴ? እንደውም ቤተሰብ ስለሌላት ሊታዘንላት ነው እንጂ ልትጣል እኮ አይገባም። በእርግጥ ዛሬውኑ ውደጃት ብዬ አልልሽም፣ ግን ቀስ በቀስ ተወጃትና ታምኛታለሽ። ከዛ ላንችም ታማኝ አገልጋይሽ ትሆናለች ብሎ አላት። እሺ እንግዲህ አንተ ያልከው ይሁን፣ ግን ደግሞ በፍጹም እንድታጣሉና እንድትነካኩ አልፈልግም። ጄሪኮ ነፍሰ ጡር ናት ብላ አለች። አታስቢ፣ እውነት ለመናገር እኔ ሆን ብዬ ልጎዳት አልፈልግም እና ማናገር ባለብኝ ሰዓት አናግራታለሁ ብሎ አለ። ጄሪ አቶ አምነንን በጥፊ አጋጭታ ጣለችው። ቆይ እኔ ምልህ አንተ ግን ምን አይነቱ ማፈሪያ ነህ ብላ አለችው። ምን እያልሽ ነው? ቆይ አንቺ እኔ አልወድሽም አላፈቅርሽም ማለት አማርኛ አይደለም እንዴ? ለምንድን ነው ግግም የምትይው? ትሰማኛለህ? ቢያንስ ለምንድን ነው ሰው የማትመርጠው ብላ አለችው። ምን ማለት ፈልገሽ ነው? እስኪ ንገሪኝ። ትሰማኛለህ? የእውነት በጣም ታሳፍራለህ። አሁን እስኪ ከዚች ጋር ሂደህ መተኛት ነበረብህ። ምን ማለት ነው? ነገርኩህ። አንተም አሁንም ቢሆን ገብቶሃል። የእውነት በጣም ታሳፍራለህ ብላ ስትለው፣ ትሰሚኛለሽ? አርፈሽ ብትቀመጭ ይሻልሻል። ካልሆነ ግን በእጅት ስበብ ትሆኛለሽ። ደግሞ አንድ ነገር ልንገርሽ። ምንድን ነው? ምክንያቱም የእውነት ብሌን እጅግ ጣፋጭና ታማኝ ሴት ናት እና ዛሬ ምን እንዳገኘሁ ብነግርሽስ በጣምም ተገርመሽም ተደምመሽም ትሞቻለሽ። ግን ደግሞ ይሄን ነገር አልነግርሽም፣ ምክንያቱም አንቺ ላይ ያጣሁትን ነገር በሙሉ እሷ ላይ አግኝቼዋለሁ ብሎ አላት። በጣም በቅናት እንግብግብ አለች። ከኔ ያጣኸው ምን ነገር ነው ብላ ስትለው፣ ያጣሁትማ ሴትነትሽን ነው ታውቂያለሽ። አሁን አንቺ የእውነት እኔን ታከብርኛለሽ? ትወጅኛለሽ? አይ በፍጹም። ምክንያቱም
አንቺ እኔን ለገንዘብ ብቻ ነው የምትወጅኝና እንዲሁም ሁሉ ጊዜ ከኋላ የምትከተዩ እንጂ ሌላ ምንም አይነት ፍቅር የለሽም ብሎ ልቧን ነካው። አቶ አምነንና እንዲሁም ሙስጠፋ ፊት ለፊት ተፋጠጡ። ትሰማኛለህ? ሳይህ ምንም ደስ እያልከኝ አይደለም እና ከቤተሰቤና ከሴፈን እንድትርቅ እፈልጋለሁኝ ብሎ አለው። አይ መጀመሪያ የቤትህን ጉድ ብታጠራ አይሻልህም እንዴ? ምክንያቱም እኔ እንኳ በጣም የምወዳትና የማከብራት ሴፈን ጋር ዘመድ ጥየቃ ነው የመጣሁት። አንተ ግን በዙሪያ በጣም ብዙ ችግር ያለብህ ትመስላለህ። እሱን ችግርህን ፍታና ከዛም በኋላ አጨቅጭቅህን ትቀጥላለህ ብሎ አለው። አቶ አምነን ቆይ ይሄ ሰውዬ ማነውና ነው በዚህ ልክ ስለ እኔ ስሜት እንደዚህ የሚያጠነጥነው? እኔን አያድርገኝ። ቆይ አንድ ቀን እቀብረዋለሁ እያለ ዛቻውንና ማስፈራሪያውን ሲቀጥልበት ሴፈን መጣችና ምንድን ነው እስኪ ንገረኝ፣ ለምንድን ነው እንደዚህ የሚያበሳጭህ ብላ ስትለው ትሰምኛለሽ፣ ይሄ ሰውዬ ምንም አልወደድኩትም ሴፈን። አሁን ገና ለገና እናቴ ሞታለች ብለሽ የእውነት መፈንጫ ልታረጊው ነው እንዴ? አረ አይደለም። ግን ደግሞ ምን ግን እኮ እኔ አስፈቅጄ ነው። ምንድን ነው ያስፈቀድሽው? እስኪ ንገሪኝ። ማለቴ ያው አክስቴን አስፈቅጄ ነው ማለት ፈልጌ ነዋ። እና ታዲያ ደግሞ አክስቴንም ካስፈቀድኩኝ የእውነት ችግር አለ ማለት ነው? በጣም ይገርማል ብላ አለች። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ድራማ እንደቀጠለ ይገኛል። ሞርዚና ከባድ ወጥመዷን ዘረጋችባት። ከዚህ በኋላ ያለኝ አማራጭ ሜርሲ ከባድ ሰው ስለሆነች እስ በራሳቸው ማጋጨት ነው። ከዛ የአንዱን ክፍተት ተጠቅሜ ልብ ውስጥ መክተት አለብኝ፣ እነሱ ልብ ውስጥ እኔ መግባት አለብኝ እያለች ብቻዋን ማብሰልሰሉን ቀጠለችበት። ሙስጠፋ ለሰፌን ጀሪን የት ነው የምታውቂያት ብሎ ሲል እኔማ የት ማውቃት ይመስልሃል? እዛው መገናኛችና ያን ጊዜ ለአቶ አምነን ጋዜጣ ላይ ሚስት ምናምን ብሎ የሴት ምርጫው ጋር እዛ ነው የማውቃት። ምን ነው ሙስጠፋ አንተ ታውቃታለህ እንዴ? አይ ምን ነው ገና ስትገባ እኔ እኮ በመስኮት አይቻለሁኝ። ማለቴ ከጀሪ ጋር በጣም ተቀራርባችሁና እንዲሁም የሌለ ስሜት እየተሰማችሁ ነበረ። የእውነት ከዚህ በፊት ታውቃት ከሆነ ንገረኝ፣ ምክንያቱም በአንተ የተነሳ ምንም ነገር እንድበላሽብኝ አልፈልግም ብላ አለችው። ምን እያልሽ ነው ሴፉ? አሁን የእውነት እኔ አንቺን አሳልፌ የምሰጥሽ ይመስልሻል እንዴ? እኔ እኮ እንደዛ አይደለም፣ ግን አሁን ላይ ማንንም አላምንም ብላ አለች። አትመኝ፣ ምንም ችግር የለውም። እኔ እመኝ አትመኝ ምንም የሚያመጣው ሳይድ ኢፌክት የለውም። ግን ደግሞ አንድ ነገር ማወቅ አለብሽ፣ ይሄንን መንገድ አብረን እስከጀመርነው ድረስ አብረን ነው የምንጨርሰው ብሎ አላት። እሺ እውነት ለመናገር አንተ ያልከው ትክክል ነው። በቃ ጀሪም ሆነች ሁሉም ነገር ሰዎቹን ተዋቸው፣ ብቻ አንድ እንሆን ብላ ሙስጠፋ ደረት ላይ ስትገላበጥ ጀሪ መጣች። ቆይ እናንተ የእውነት ቦታ አትመርጡም እንዴ ብላ ስትል፣ ምንድን ነው ጀሪ? አንቺም እኮ ባለትዳር ነሽ፣ ከባልሽ ጋር የፈለግሽውን ነገር ማድረግ ትችያለሽ ብላ አለቻት። ጀሪ ምልስ ብላ ሂዳ ለሜርሲ እኔ ከባድ ችግር ውስጥ ነኝ ሜርሲ ብላ አለቻት። ምንድን ነው እስኪ ንገሪኝ። መቼም ያቺ ዳና ሳዳጊ ሳትመጣ በፊት መናገር ያለብሽን ተናገሪ፣ ካልሆነ ግን ወሬውን ቀልማ ይዛ ሂዳ ለሙርዚና ታወራታለች ብላ አለች። አላቅም፣ ከባድ ችግር ውስጥ እንዳለን ይሰማኛል። የምን ችግር? አላውቅም አልኩሻ፣ አላውቅም። ምክንያቱም ሙስጠፋ የሚባለው ሰውዬ የኔ የድሮ ፍቅረኛዬ ነው፣ አሁንም ድረስ እወደዋለሁ። ምን? አዎ፣ ግን ደግሞ ምን ያደርጋል? ለምን? እና ታዲያ ከወደድሽውና ካፈቀርሽው ለምን ተለያየሽ ብላ ስትጠይቃት እሱ ምንም ነገር የለውም፣ ደግሞም ሰርቼ እቀየራለሁ የሚል ተስፋም አላማም የለውም። በዛ ምክንያት ነው እኔ እና እሱ የተለያየ ነው ብላ አለች።
ሜርሲ አንድ ነገር አስተዋለች። ለካ ይህች ሴትዮ በገንዘብ የምትነዳናት ማለት ነው። እንዴት ነው አንድ ሰው ገና ለገና ለገንዘብና ለሀብት ብሎ እንደዚህ የሚያደርገው? ለማንኛውም ታዲያ እኔ ምን እንዳደርግልሽ ነው የምትፈልጊው? ማለቴ ሙስጠፋን አሁን ድረስ ስሜት ካለሽ ብላ አለቻት። ስሜት አለኝ ከሴፈን ጋር ሲሆን እኮ ምንም አይነት ደስተኛ አይደለሁም። በዛ ላይ ዘመድ ነን ምናምን አለች። ይሄ እኮ የእውነት ሙስጠፋና እሷ ዘመዳሞች ከሆኑ እኔና ሴፈንም ዘመድ ልንሆን እንችላለን ብላ አለች። እሱን እንኳ እርግጠኛ አይደለሁም፣ ግን ደግሞ ሁለቱንም መቅበር እንችላለን ብላ አለቻት። ለምን? ምክንያቱም እንግዲህ አሳልፈሽ የምትሰጪኝ ከሆነ እኔ ደግሞ ሴፈንን ማንቁርሷን ይዤ ገላግላታለሁ። ምን? አዎ ብቻ ልታጠፊያት ባልሆነ እና ለምንድን ነው የማላጠፋት? ለምንስ ነው የማልሸኛት? ስታስቢው እንደዚህ ስታደርግ ዝም ብዬ ቁጭ ብዬ የምጠብቅ ይመስልሻል እንዴ? አውቃለሁ ሜርሲ ጓደኛዬ፣ ግን ደግሞ እኔ የሰው ነፍስ ማጥፋት አልፈልግም። ልክ እኮ ነሽ። እኛ እኮ አናጠፋም፣ መድኃኒት ነው እንጂ የሚያጠፋቸው ብላ አለች። ሞርዚናና ሴፈን ፊት ለፊት ቁጭ አድርጋ እስኪ ንገሪኝ፣ አንቺ ግን ከዚህ ከሜርሲ ጋር ያለሽን ግንኙነት ብታቆሚ ጥሩ ነው። እነሱ እንደሆነ ልጅሽን ለመግደል እየተሞካከሩ ነው። በዛም ላይ ደግሞ ሌላ በጣም ብዙ ሴራዎች አሉ። ምንድነው አክስቴ? በፍጹም ሜርሲኔ ላይ እንደዚህ አይነት ነገር አታደርግም። አይ ከኔ ጋር ከተግባባሽና ከኔ ጋር አንድ የምትሆኝ ከሆነ ማንም አይናገርሽም። ምክንያቱም የዚህ ቤት እማዋራ እኔ ነኝ፣ አባዋራ ደግሞ የእህቴ ልጅ። ቤታችን በሁለቱም እንደሚመራ አትዘንጊ ብላ አለች። እሱን እኮ አልዘነጋሁም፣ ግን ደግሞ አቶ አምነን እኔን መርጦኝና ወዶኝ የለ እንዴ? ቢሆንም በአደባባይ እስካላገባሽ ድረስና እወቁልኝ እስካላለ ድረስ የመፍታት መብት አለው። ልጅሽን ባዶሽን ከምታስድጊ ሜርሲንን አጥፊና ለራስሽ ንግስት ሁኚ ብላ አለቻት። በሌላ በኩል ሞርዚና ያለቻት ነገር ትክክል ነው። በሌላ ደግሞ ጓደኝነቷ በለጠባት። አምላኬ ሆይ ቆይ ይህን ነገር እንዴት ነው የማደርገው? እሷስ ብትሆን ለምንድን ነው እኔ ላይ እንደዚህ አይነት ጥላቻ ያደረባት? ማለትም በጣም ይከብዳል እያለች ብቻዋን ማብሰልሰሉን ቀጠለችበት። አቶ አምነንና ብሌን እንግዲህ እንደዛ ከተረካከቡ በኋላ አቶ አምነን በደስታ ፊቱ ብልጭ ዋለ። ብሌንም ይሄ የተፈጠረው ነገር ዛሬ በቃ ይቅርብን፣ ማለቴ ድጋሜ አንደግመውም፣ ግን ደግሞ ሳይቆጨኝና በደስታ ያሳለፍኩት ጊዜ ነው። አምነን አመሰግናለሁ ብላ አሁንም ግጥም አድርጋ ሳመችው። እሱም ቢሆን እስከ ሕይወት ፍጻሜ ድረስ አረሳሽም፣ ግን ደግሞ ለማየ ቃል የገባሁላትን ነገር ልጄን አሳድጋለሁ፣ ትዳሬንም ቀጥ ረጥ ብዬ እመራለሁኝ፣ ቃል እገባልሻለሁ። ከዚህ በኋላ የልብ ጓደኛ ነው እንጂ ይህንን ስህተት አንሳሳትም ብሎ አላት። ብሌኔ እምባ ደም እያለቀሰች ወደ እናት ዛሃራ ጋር ሄደች። አምነን ደግሞ ሽርን ጉድ ብሎ ወደ ሚስቱ ጋር ሲሄድ ሚስቱ በጥፊ በርግጫ ብላ ቀቅላ ጠበቀች።